ይህ ከበላው 3 ቀን ሆኖኛል። ስለዚህ ቡታጅራ ተመልሳችሁ ልጅቱን እንድትነግሩልኝ እፈልጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ጨረቃዎቹ በፍፄ ቤት ተከስተዋል ማለት ነው። እንግዲህ ፍፄ ምግብ መብላት አልቻልኩም፣ ፍቅር ይዞኛል። ፍቅር እንዴት ነው የያዝህ? በቃ የአይን ፍቅር ነው። አየኋት፣ ወደድኳት። ስለዚህ 3 ቀን የምግብ ከበላው ስለዚህ ቡታጅራ ሂደን እንድታናግሩልኝ እፈልጋለሁ። ምክንያቱም እናንተን ስለምትወዳችሁ እሺ ትላችኋለች፣ እምቢ አትላችሁም። ምን አይነት ፍቅር ነው? የአይን ፍቅር ነው። ሀይሚ ናት ያሰቀችኝ። የአይን ፍቅር ነው እንዴ ያዝህ አለችው። ምግብ አላስበላ ብሎኛል ሲላት ማለት ነው። የአይን ፍቅር ነው እንዴ ያዝህ? ሀይሚና ብሩኬ በቃ ውስጣቸውን መቆጣጠር አልቻሉም። በጣም ሳቃቸው እየመጣ ነው። ያው እሱ እንግዲህ ወደ አዲስ አበባ እንደመጡ 3 ቀን ይሆናቸዋል እና እኛ ደግሞ አንመለስም፣ ልጅቷ ማን ናት እያሉ እያጣሩ ይገኛሉ። በነገራችን ላይ ያው ዙሮ ሁላችንም ቪዲዮውን እንዳያችሁት ፍፄ ሀይሚና ብሩኬን ፕራንክ እያደረጋቸው ነው ማለት ነው። ዛሬ ደግሞ ሰርቶላቸዋል። ትናንትና ብሩኬና ፍፄ ሀይሚን ነበረ ፕራንክ ያደረጓት። ዛሬ ደግሞ ፍፄ ሀይሚንና ብሩኬን ፕራንክ እያደረጋቸው ይገኛል ማለት ነው። እንደዚህ አይነት ነገር ግን ያጋጥማል። እውነት ፍፄ ያው ፕራንክ አድርጎ እንትን ብሎ ነው እንጂ ያው ያጋጥማል። ይሄ ነገር ምናልባት እውነትም ሊሆን ይችላል። ግን ሀይሚና ብሩኬ አሁንም ሙድ እየያዙበት ነው። ምክንያቱም ብሩኬ ማለት ነው እንዴት አንተ ምንም አይነት ላይፍ ሳታሳልፍ እንዴት አይነት ፍቅር ነው የሚይዝህ? አታስቀኝ። የአይን ፍቅር ምን አይነት ፍቅር ነው? ሶ ከልጅቱ ጋር ብዙ ጊዜ ሪሌሽን አሳልፈሃል፣ ሆቴል ምናምን ጋብዛለች። እንዴት ምንም አይነት ሪሌሽን ሳታሳልፍ እንዴት ፍቅር ይይዝሃል? የአይን ፍቅር ነው እያሉ በጣም እንትን እያሉበት ነው ማለት ነው። እና ለማንኛውም እና ፍፄ ያው 3 ቀን ሆኖኛል፣ ምግብም መተኛትም አልቻልኩም። እናንተ ሄዱና አስረዱልኝ። እነሱ ደግሞ ብረቱን እያየ እኛን እያየህ አዋራን እንጂ ምን አይነት ፍቅር ነው የያዘህ? ምንድነው ሙድ የምትይዝብን? እና በጣም ያስቅ ነበር በነገራችን ላይ። እና ብሩኬና ሀይሚ ደግሞ ያው ከመጣን እዚህ 3 ቀናችን ስለሆነ እንዲህ ብለን እንመለሳለን። ፎቶዋን እንያትና ስልኳን ስጠንና እናናግራታለን። ስለዚህ አንተ ምን አይነት ፍቅር ነው የያዘህ? እኛን እያየህ አውራን እንጂ ሲሉት እሱ ብረት እያየ በቃ ፈራኋቸው ሲላቸው፣ እንዴ ሀይሚ ደግሞ መልሳ እንዴ እኛን ነው እንዲህ ያፈቀርከን የምታፍረው አለችው። እዚህ ፓርት ላይ በጣም ነው ያሳቁኝ በነገራችን ላይ። ለማንኛውም ፕራንኩ ተሳክቶለታል። ያው እነሱም ግን ማድረግ ያለባቸውን ነገር እንደሚያደርጉ እንትን ብለውለታል። ምክንያቱም እንዴት አንተ ብሩኬ በጣም ጥያቄ የሆነበት በአንድ ወር እንዴት አይነት ቡታጅራ 1 ወር ስለተቀመጠ ቡታጅራ እንዴት በአንድ ወር ፍቅር ይይዝሃል የሚል ጥያቄ ገብቶበታል። ገብቷቸዋል። የሰው ልጅ ብዙ ላይፍ ካላሳለፈ እንዴት ፍቅር አይይዝም ነው የብሩኬ ጥያቄ። እና እነሱ ራሱ እንዴት ምን አይነት ፍቅር ነው ልጅቷ ጋር ሳትግባባም እንዴት ምን አይነት ፍቅር ነው ብሎ በጣም ውስጣቸው ጥያቄ ፈጥሯል። ለማንኛውም ዘፈታ የሚያደርግ ቪዲዮ ነው በነገራችን ላይ። በጣም ደስ የሚል ካሳቀኝ ነገር በአይኔ ስትመጣለት ትሽከረከራለች፣ ትዞራለች። እነሱ ራሱ በቃ በጣም እየሳቁ ነው በነገራችን ላይ። ብሩኬ ስለ ልጅቷ ማንነት መጀመሪያ አጣራ። ከመግባት በፊት ለፍቅር ህይወት ከመግባት በፊት ልጅቷ ምንድን ናት? ምን አይነት ሪሌሽን አላት? ከዚህ በፊት ጓደኛ አላት የላትም? ስለ ልጅቷ በደንብ አጣርተህ ነው መግባት ያለብህ። እና ዝም ብለህ ሂደህ ጥልቅ አይደለም ወይም ስላደርክ ምናምን አይደለም ማብራሃት እያለ በጣም ብዙ ነገር እየመከረው ነው። በነገራችን ላይ እየመከሩት ነው እነሱ ማለት ይሄ ነገር ካፈቀርክ እንረዳሃለን። እውነት ስሬስ ከሆነ ግን ደግሞ እንዴት አይነት ፍቅር ነው በአንድ ወር ውስጥ ሊሆን የሚችለው እያሉ በጣም ሙግት ላይ ናቸው ማለት ነው። ለማንኛውም ቤተሰብ በስተመጨረሻ ፕራንክ እንደሆነ ነገራቸው። ያው ባፈቅር እውነት እንደዚህ ምን አይነት ሪያክሽን አሳይቻለሁ? ከምር ብታፈቅር እንደዚህ አይነት ሪያክሽን አታሳይም። ምክንያቱም ስታፈቅሩ የልባችሁን ስለምትናገሩት፣ ካላፈቀራችሁ መቼም አስባችሁ ምን ያስፈልጋል ምን ብዬ ልበል ብሎ ስለሚናገር አንዳንድ ቃላት ላይ ስህተት ሊኖር ይችላል እና ያ ያስነቃል።
ከልባችሁ ስታፈቅሩ ግን ትደርስበታለህ። ፍፄ መድረስ አይቀር ከልብ ማፍቀር አይቀርም። ሰው ደስ ይላል። ዘና ፈታ ብለንበታል። ቤተሰብ ቪዲዮን ላይክ ማድረጋችሁን አትርሱ።